ወጥመድ ከእነየ ሽበሺ በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ያገባሁት በ9 ዓመቴ ነው። ሰርጌ ልዩ የሚያደርገው ግን እድሜ ማነስ አልነበረም። ምንም ብቀጥን ጠጅ ነኝ አለ። ምንም ባንስ የሰርጌ ዕለት 2 ሙሽራ ያስገባው ጀግና ነኝ። አዎና አሁንስ እንደኔ በሰርጉ ዕለት 2 ባል ተሞሽሮ የመጣለት ማን ይገኛል? ለማንኛውም እኔ ሁለቱንም አላወቅኳቸውም። እነሱ የት እንዳዩኝ ምን እንዳዩ ባላውቅም በበኩሌ ከጨዋታ በቀር የሚታየኝ አልነበረም። እንደውም እንደ ጓደኞቼ ደብተር እያያዝኩ ትምህርት ቤት የመሄድ ህልም ነበረኝ። ወላጆቼ ግን የሴት ልጅ ህይወቷ ትዳሯ ነው አሉ። ልመናዬ ከንቱ ቀረ። በእኔ ውሳኔ የሚፈጸም ነገር አልነበረም። እነሱ ግን እንደምኞታቸው ብዙ ሰው ልጃችሁን ለልጃችሁ እያለ ይጎርፍላቸው ጀመር። አባቴ መምሬ ሀብታሙ እንደ ስሙ ሀብታም ነበር። ሰዎቹን ያንጋጋቸው ግን የልጆቹ ቁንጅና ይመስለኛል። እናቴ መልካም ወላጅ ናት። የተሞሸርኩትም የመረጠልኝን ሰው ለማግባት ነበር። አባቴ ከሁሉም በሰላም ተነጋግሮ ከአንደኛው ጋር ተዋውሏል። ባለመሰጠቱ ሌላ ያኮረፈ ይኑር አይኑር እንኳን ከዛ በፊት ያውቅ አይመስለኝም። ብቻ ለተዋዋለው ሲሰጠኝ ዳሱን ጥሎ ዘመድ አዝማዱን ጠርቶ ሽር ጉድ እያለ ነበር። በባህላችን በሰርጉ ዕለት ወንድ ሙሽራ ሙሽራዋ ቤት የሚገባው ማታ ጨለምለም ሲል ነው። ሲበላ፣ ሲጠጣ፣ ሲጨፈር፣ ሲያቅራራ አድሮ ሊነጋጋ ሲል ይዞ ጥርግ ይላል። ከኛ ዳስ ግን ሚዜዎቹን መሳሪያ ያስታጠቀ መሳሪያውን ይዞ የታጀበ ሙሽራ የገባው ገና በጊዜ ድራሽ ነበር። ያልደነገጠ ያልተገረመ ሰው አልነበረም። ግማሾቹ እንደውም እውነተኛ ሙሽራ ያለ ሰዓቱ የመጣ መስሏቸው ተሳለቁ። ምክንያቱም የመጣው እንደ ህጋዊ ሙሽራ በሚገባ ለባብሶ በቅሎ ጭሎ ስለነበረ ገረማቸው። እየቆየ ነገሩ ሲታወቅ ግን ያለ ሰዓት መምጣቱ ሳይሆን ያለ ውል መምጣቱ ሁሉንም አስጨነቀ። እንደተለመደው ዱላ ስብሰባ፣ ሚዜ ቆጠር አልነበረም። ሳይዋዋል የመጣ ሙሽራ ነውና የተዋዋለውም ሚዜ የለውም። እውነተኛው ቢሆን በውሉ መሰረት 20ም 30ም ስለሚወሰንለት ከዛ በላይ ስንት እንደጨመረ ለማወቅ ቆጠራ ይደረጋል። ለመመለስ ሳይሆን እንዲሁ ድፍረቱን ለማወቅ። ይሄኛው ግን ሙሽርነቱን የሚወሰነው እሱ ስለሆነ ሳይዋዋል እንደመጣ ሳይጋበዝ ገባ። በስራ ሲራወጥ የነበረው ዘመድ አዝማድ በያለበት በድንጋጤ እንደቆመ ቀርቷል። አባቴ ለመናገር ሲዘጋጅ ተው እንደሱ አይደለም ተባለ። ከዛ በሰላም እናነጋግረው የሚሉ ሽማግሌዎች ተመራርጠው ቀረቡ። ጥያቄያቸው በየትኛው ውል ምን ልትወስድ መጣህ ነበር። አጅሬ ግን ለሰላም አልመጣምና ሰላማዊ ጥያቄ የሚቀበልበት አቅም አላገኘም። ምንም በሉ ምንም አምጡ፣ ወይም ሞቴን ወይም ሚስቴን ካልተሰጠችኝ ንቅንቅ አልልም ሲል ሰርጉን ብቻ ሳይሆን ምድሩን ቀውጢ እንደሚያደርገው ዝቶ ተናገረ። ውጥረት ነገሰበት። እንኳን በዚህ ሁኔታ ተገናኝቶ እንደውም በአካባቢያችን ሚዜ በዘልማድ አይዋደድም። በጨለማ መንገድ ላይ እንኳን ሲገናኙ ሙሽራ ይዘው ሲከታከቱ ይገኛሉ። ከእሱ ተስፋ ያጡት ሽማግሌዎች ወደ አባቴ ዞሩ። ህዝብ አታስጨርስ፣ ስጠውና ይሄድ የሚሉት ገንዘብ ወይም ዕቃ አልነበረም። የሚሳሳልኝን የመጀመሪያ ልጁን ነው። ልጅን ያህል ነገር ላልመረጡት ሰው ያውን በግድ መስጠት ቀላል አይደለም። አላደርገውም፣ ያመጣውን ያምጣ ሲላቸው ተጨነቁ። የማይሆን ነገር ነው እያደረጋችሁ ያላችሁት፣ ግድ የላችሁም፣ አደብ ግዙ በማለት እንደገና ወጣቶቹን ለመለመን ተሞከረ። የሚለመኑ ግን አልሆኑም። እሷን ነው ማግባት የምፈልገው፣ ሚስቴ ናት፣ ወይ ገሎኝ ይወስዳታል፣ ካልሆነም ገድዬ ወስዳታለሁ እንጂ በህይወት እያለሁ ማንም አይወስዳትም ብሎ ድርቅ አለ። የሱን ደረቅ ውሳኔ ማለዘብ ያቃታቸው ሽማግሌዎቹ አባቴን አንተ ተሸነፍ፣ ሰው አይጫረስ፣ እግዚአብሔር አይወድም፣ በዚህ ምክንያት የሚፈሰውን ደም ማስቀረት የምትችለው አንተ ነህ አሉ። አባቴ በወንድነቱ ሳይሆን በእምነቱ ነው የመጡበት። ቤተ ክርስቲያን ገብቶ እያስቀደሰ ይቅር በሉ
ይቅር ይላችኋል እያለ ይህን ደግሞ ማለፍ የምትችለው አንተነ ሲባል የሚወስነውን አጣ። ሁሉም ግራ ተጋብተዋል። አጅሬ ለጦርነት ስለሆነ የመጣው በሰላም የሚወጣ አልነበረም። ተወጣ፣ ተወረደ፣ ታሰበ፣ ተመከረ። ከዚህ የተሻለ መላ አልተገኘም። ያኛው ሲመጣ ድንገት ጠፋችብንን በለውና እሺ ካለ ትንሿን ይውሰድ፣ ፊት ለፊት አግኝቶ ከማጫረስ ይሻላል ተባለ። እድለኛ ነው ያውም እሺ ካለ ተብሎ በድንገት የተሰጠችው እህቴ የ5 ዓመት ተኩል ህፃን ልጅ ናት። ለወላጆቼ 3 ሴቶች ነን። አንዷ ገና እንደታዘለች ናት። የእኔ ሳይበቃ እህቴም ተፈረደባት። የምታምር ድንቡሽቡሽ ህፃን ናት። እንደውም ከኔ ይልቅ የበለጠች ቆንጆ ሚስት አግኝቷል። በመልክ ብንመሳሰልም እንደ በልግ ጤፍ በሚዘናፈል ጸጉሯ ትበልጠኛለች። የቁመትና የቅርጽ ነገር እንዴት እንደምገልጸው ባላውቅም ከትንሽ አካሏ ውስጥ እንቡጥ ብላ የምትታየው ሆዷ ብቻ ነበረች። ሀገር ሰላም ብላ ከመንደሩ ኩታሮች ጋር ከበሮ ትደበድባለች። የሚመከርባትን አልሰማችም። ብትሰማም የምትወስነው የላትም። ብትወስንም የማስፈጸም አቅም የላትም። ሁኔታውን ስሰማ እኔ አድጌው መቼ እሷ አሳዘነችኝ። ነገሩ ግን አባይ ማደሪያ የለውም እንደተባለው አይነት ነገር ነበር። ለሰው ቀርቶ ለራሴ መከላከል የማልችል እቃ ነኝ። እኛ ልጆች የለም እኛ ሴቶች የትልልቅ ሰዎች መገበያያ ሸቀጦች ነን። ወላጆቻችን እንኳን ያለ ርህራሄ አየር ባየር ያዘዋውሩናል። አሁን ነገሩን ሳስበውና ሳውራው በተለይ በጣም ያሳዝነኛል። ያኔ ግን አሳዘነም አናደደም የምንሄድበት የምናደርገው አልነበረኝም። አይኔ እያየ የሚወሰንብኝም መቀበል ግድ ነበር። እናም ለታሰበው ቀርቶ ላልታሰበው እንደ ወጉ በንጋት ሳይሆን ያለ ወጉ በቀትር ተሸኘው። ለባብሶ መጥቶ እኔም ቢወስድም ከቤታቸው ሰርግ አልነበረም። እንደውም ስንደርስ እናቱ ደንግጣ ነበር የተቀበለችን። በጣም ተናዳ የነበረም ይመስለኛል። ደግ ነገር መሆኑ ነው ተከትላችሁ እያበረታታችሁ ጥፋት የምታሰሩት። ምን ነው ከሀገር ብኖርበት፣ አረ አንተ ያለህ ከሰው አልተቃበርኩም እኔ ብላ እሱንም ጓደኞቹንም ተቆጣች። እየሳቀ አገር አውቆኝ ፀሐይ ሞቆኝ አንተን የመሰላማች ልታመልጠን አይገባም ተብዬ ዳስ ውስጥ ገብቼ ተመርቄ ነው ያመጣኋት በማለት ሊያባብላት ቢሞክርም አላመነችውም። አሁን ምን አድርጌ ደግሞ ሌላ ጭንቀት ትፈጥርብኝ እያለች ተማረረች። አባቱ ግን ከኔ ፊት ሊያመሰግነው አልፈለገም። እጅግ በድርጊቱ የተደሰተ ይመስላል። እንደውም ከምክሩ ሳይኖርበት አልቀረም። እናቱ ወጣ ስትል ስለ ሁኔታው ይጠይቅ ነበር። ቤት ውስጥ ለዚህ ተብሎ የተዘጋጀ ነገር ባይኖርም ሰርግ ነው እኮ እያሉ የተገኘውን እየበሉና እየጠጡ ሲጨፍሩና ሲሳሳቁ አመሹ። መኝታ ላይ እናቱ ይዛኝ ልተኛ ሞክራ ነበር። እሱ ግን ተቆጥቶ ነጠቃት። የተዋዋለው ግይድ ስለሌለ አልተጨነቀም። በዚህ ላይ ነገ ይዞ የሚመጣውን አያውቅም። እኔን የራሱ አድርጎ ለማስቀረት የሚቻለውን ቀብድ ሁሉ ዛሬ መቀበል ይፈልጋል። በዛች ምሽት መፈጠሬን እስክጠላ ስሰቃይ አደርኩ። እህቴ ግን ለዕለቱ በራሷ እድል ተረፈች። ሰዓቱን ጠብቆ የመጣው ሁለተኛው ባሌ ጠፋችብን፣ ትንሿን ውሰድ ሲባል አልተቀበለም። ለእህቴ ትልቅ ሰውዬ ነበር። ምን አለ ወጣቶች ሁሉ ህፃናት ልጆችን ቢንቁ። ወጣቱን ቢብሎ እህቴን ድንገት ከወደቀችበት አደጋ አተረፋት። እንደ መሰለኝ ከዚያኛውም ጋር ሲፎካከሩ ኖረዋል። ግድ የለም የተፈጠረብኝን ሸራ አላጣሁትም፣ እንገናኛለን ሲል ዝቶ ዳሱን ጠቅጥቆ ወጣ። ዛቻው በወላጆቼ ላይ ስለነበር የዳሱ ውጥረት አልለቀቀም። ያም ሆኖ ዛሬ በዚህ ሁኔታ በዚህ ሰዓት ችግር ይፈጥራል ብሎ ያሰብ አልነበረም። እሱ ግን እንደ ፎከረ አልቀረም። መዋል ማደርም አልቻለ። ቀበሮ እንዳባረረው ፍየል በርግጎ ያመሸው ሰርገኛ በየቦታው ሲተኛለት ጠብቆ ሌሊቱንም ዳሱን በሳት አጋየው።
እርስ በእርሱ እየተንቀሳቀሰ ነፍሱን አትርፏል። ምግብና መጠጥ፣ ቤትና ንብረት ግን ወደ አመድነት ተለውጠው አደሩ። ሰርገኛው በጭንቀት ይህንን ዝልል ሲጨልጥ አምሽቶ በየገለባ ቤቱና በየስርቻ የወደቀውን ለሰው ከማትረፍ አልፎ ንብረት ለማዳን ጊዜ አልነበረውም። ወላጆቼም ከሰደድ እሳት እንደተረፈ ግንድ መለመላቸውን ቆመው ቀሩ። አባቴ ቄስ ነው። እግዚአብሔርን ስለሚፈራ ባይሆንም የሕግ እውቀት ስለሌለው የሞከረው ነገር አልነበረም። የጉስቋም ማርያም ሕዝብ ቢሆንም ከሚበላው ቆርሶ ከለበሰው ቀዶ ከማካፈል ያለፈ ሊያደርግለት የሚችለው ነገር አልነበረም። በቃ የአንድ ሰሞንየው ጉድ የሳምንታት ወሬ ብቻ ሆነ። ለተባባሪው ሕዝብ ምስጋና ይግባውና ወላጆቼ እንደ ተቃጠለው ግንድ ደርቀው አልቀሩም። ተረባርቦ ቤቱን ሰርቶ እህል ዕቃውን አዋጥቶ እንደ አዲስ ጎጆ በማዋጣት እንዲንሰራሩ አደረጓቸው። እኔም ከችግር ፈጣሪ ባሌ ጋር መቀመጥ ግድ ሆነብኝ። ለጊዜው ሁኔታው ግርግር ስለነበረ ያስታወሰኝም አልነበረም። አጅሬኔን ከቤት አፍኖ እሱ እየሄደ ከሚታዘነው ሲያዝን፣ ከሚሰራው ሲሰራ፣ ከሚዋጣው ሲያዋጣ ሰነበተ። የእርቅ ሽማግሌ የላከው ወላጆቹ ጎጆ ተሰርቶላቸው ከገቡ በኋላ ነው። እርቁ ተፈጥሮ እስከምንሄድ ድረስ ወላጆቼ ምን እንደደረሰባቸው እንኳን የሰማሁት ነገር አልነበረም። እርቁ ተፈጽሞ ሚስቱ እንደሆንኩ በሕጋዊ መንገድ ተረጋግጦለት ወላጆቼ ቤት ሊወስደኝ ሲነሳ ነው የተፈጠረውን የነገረኝ። ለዛውም ቀለል አድርጎ ቤት ተቃጥሎባቸው ነበር ሲል ነገረኝ። ሄጄ ሁኔታውን ካየሁ በኋላ ነው ይበልጥ የጠላሁት። የዛ ሁሉ ምክንያት እሱ መሆኑ ገብቶኛል። ከዛ በፊት ወላጆችን የሚያናድደው እኔ ሁለቱንም ስለማላውቃቸው ለውጥ አልነበረውም። አባቱን አናዶ ሰውን ሁሉ አስጨንቆ መሳሪያ ይዞ ስላመጣኝ የጨመረው ነገር ቢኖር ይበልጥ እንድፈራ ማድረግ ነበር። እሱ ግን እኔን መጥላት መውደድ የሚያሳስበው አልነበረም። ወላጆቼን ግን ሽማግሌ ልኮ ተንበርክኮ ይቅርታ በመጠየቅ ነው የታረቀው። እንደ ትልቅ ጀብዱ ወንዱ አበጀህ ያሉት ወጣቶችም ነበሩ። በተቃራኒው ቤት የዋለውን አህያ ፈርቶ ዳውላውን ሲሉ አንቋሸውታል። ወንድ ከሆነ የወሰደበትን አይገጥምም ወይ ነበር ፍርዳቸው። የቄስ ቤት ማቃጠሉ እንደ ክብር አልታየለትም። የኔ ጥላቻ ግን ለሁለቱም ነበር። እናትና አባቴም ቢሆኑ የሽማግሎቹን ሀይሀይታ ፈርተውና የእሱን ትራፊ የሚያገባላቸው እንደማይኖር አውቀው እንጂ ወደው አልታረቁትም። ከዚህ የተነሳም አንድ ችግር በገጠማቸው ቁጥር ሲማረሩበት እየሰማሁ ይቅርታ ማድረግ የማይቻለኝ ሆነ። በተለይ እናቴ አንዳች ነገር በገጠማት ቁጥር እሱን ነበር የምታማርረው። አባቴም ቢሆን እንዲህ ከሰው ተራ አውጥቶኝ የቀረው እሱ ነው ይለዋል። ቢሆንም በሽማግሌ ተው ታርቆ እየጠራ ያበላው ነበር። እኔንም ስፈልግ አሳስቆ ሳልፈልግ አመናጭቆ የሚፈልገውን አገልግሎት እንድሰጥ ስለሚያደርገኝ ያጎደልኩበት የለም። ምንም ተግሳጽ ያልደረሰበት አቶዬ ደግሞ በአጋጣሚው እየተከታተለ መነሳቱን ቀጠለበት። በአሽሙር እየተሰደበ እንኳን ጠቡ ከወላጆቼ ጋር ነው። ደጋግሞ የተሸነፈው አባቴም ሆዱን እንጂ መንፈሱን የሚሞላለት ነገር እንዳጣ ተቃጥሎ ሞተ። እናቴም ብትሆን ብዙ መቆየት አልቻለችም። ሐዘንና ብስጭት ተጋግዘው በወጣትነታቸው ጨረሷቸው። ባሌ እንዳሸነፈ አረጋግጧል። የጓጓለት ውበቴ በሐዘንና በመውለድ የተመካበት የወላጆቼ ንብረት በአደጋ አልቋል። በዚህ ላይ ወላጆቼ ከሞቱ በየዓመቱ ሙክት እያረደ በሞቴ የሚለው የለም። እነሱ ከሞቱ ጀምሮ የፋሲካን በዓል ሳይቀር ቤታቸው መዋል ግድ ሆኖ ነበር። ሌላው ልብሱን እያነጣጣ ወደ ዙረት ይሄዳል። በአካባቢያችን ጋብቻ የሚመረጥበት አንዱና ዋነኛው መስፈርት በዓላትን ሁሉ ሙክት እያረደ የሚጠራ አማት ለማግኘት ነው። ሙክት እያረደ የሚጠራ አማት ለማግኘት ነው። ከምግቡ ኩራቱ ያስከብራል። ምግቡም ቢሆን ቀላል አይደለም። በየዓመት ባሉ በአንዳንድ ጉዳይ በተገኘ ቁጥር እየፈጠሩ ሳምንትን በመቀበል ጥቅሙ ትልቅ ነው። እናም የኔ ባለቤት
እሱ ምክንያት ሆኖ ያላስፈጃቸው ይመስል ይሄ ጥቅምና ክብር አቶ ይቆጨው ጀመር። የማንንም ዘረቢስ አግብቼ እያለ ይወርፈኝ ጀመር። ነገሩ አፍ ያለው ያግባሽ ሀብት ያለው እንደተባለው አይነት ስለነበር አንገቴን ደፍቼ ከማልቀስ የተሻለ አቅም አልነበረኝም። ባህሪው ከቀን ወደ ቀን ከፋ። ዱላ የጧት የማታ መሳራት የሆነ እኔ የምደበደበው ቀርቶ ጎረቤት የሚረበሸው ተማረረ። መጥተው ምን በደለች ሲሉት እንኳን መልሶ ከነሱ ጋር መጣላት ሆነ ስራው። እየቆዩ ሁሉም ጎመን በጤና ብለው ቤታቸው ተከተቱ፣ መቅረት ጀመሩ። እኔም ጎኔና ደንድኜ ከመደብደብ የተሻለ አማራጭ አጣሁ። እደርስበት ስለሌለኝ እንደ አብያ በሬ በለኝ ብዬ ዝም አልኩት። እሱ ግን እኔም መደብደብ፣ እጁም ማዛል፣ እኔ ጋር መዳረቅ ጊዜ መፍጀት አልፈለገም። በራሴ ልወጣለት እንደማልችል ሲያረጋግጥ ራሱ አውጥቶ ሊጥለኝ እንደሚችል አሰበ፣ አደረገውም። አንድ ቀን እኔን ከነ ልጅ አባረረኝና ሊጦሩ ሊንከባከቡ የሚችሉ ቤተሰቦች ያሏት ልጅ አገባ። ማህበር አለብኝ ብሎ የጠመቅኩትን ጠላ የደገስኩት ድግስ የባሌ መሞሸሪያ መሆኑን ያወቅኩትም ባባረረኝ በአራተኛው ቀኑ ማግባቱን ስሰማ ነበር። እህት እንጂ ወንድም የለኝም። አባቴ በንዴት ተቃጥሎ ሞቷል። ማንን ይፈራል? እውነትም ሽንፈቴን የሚቀበልልኝ ሐዘኔን የሚጋራኝ ማንን ይፈራል? እውነትም ሽንፈቴን የሚቀበልልኝ ሐዘኔን የሚጋራኝ እንባዬ ብቻ ነበር። አንብቼ አልቅሼ ዝም አልኩ። በዚህ ላይ ከልጄ በቀር ይዤ የወጣሁት ንብረት የለኝም። ምን አለሽና ትጠይቅኛለሽ ስላለኝ አፌን አፍኜ ወደ እህቴ ቤት ገባሁ። ባለቤቷ ግን ከስሼ ንብረት መቀበል እንዳለብኝ መከረኝ። ትንሽ ጎጆን በመስራት ለጊዜው ማረፊያ እንዲኖረኝ ያደረገ። ምክሩንም ሰምቼ ከስሼ ንብረቴን ለመቀበል ተነሳሁ። አባቴ ዝም በማለቱ በንዴት ተንገብግቦ እንደ ሞተ እያሰብ ሁሌ ያዝን ስለነበረ እኔ ልደግመው አልፈለኩም። ችግሩ ግን ልጅ አዝሎ ደብረ ታቦር በእግር መሄዱ ነበር። ያን ሁሉ መንገድ ለብቻ መሄዱ ቢሆንም የሚያስከትለው አይታወቅም። ከግማሽ መንገድ በኋላ መኪና ማግኘት ቢቻልም የምከፍለው ነገር አልነበረኝም። መፈጠሬን እያማረርኩ የምሳሳለት ልጄ ከብዶኝ ትከሻዬን ወዲያና ወዲህ እያመናቀልኩ ጉዞዬን ቀጠልኩ። በየመንገዱ መፈጠሬን ብቻ ሳይሆን ፈጣሪዬንም እያማረርኩ ነበር። እኛን ተሸናፊዎቹን ወልደን እንድንሸከም ማድረጉ አሳዝኖኛል። ልጅ ባላዝል ኖሮ የተሻለ ሄድ እንደነበር ሳስብ አናደደኝ። ቢያንስ ልጁን እንኳን በጉልበቱ ሁሉን ለሚያስፈጽመው ለሱ ቢሰጠው ምን ነበረበት ስለ ራሴ ጠየቅኩ። ግን ደግሞ ጭካኔውን ሳስበው ልጄን የሚጎዳብኝ መስሎኝ ፈራሁ። ምናልባትም እኮ ወንዶች በምን አይነት ጭንቅ እንደምንወልድ ምጥ ስለማያውቁ ይሆናል የሚጨክኑት። ከመጀመሪያው ጀምሮ የፈጸመብኝን ጭካኔ በተለይ አብሬው ኖሬ ልጆ ልጅለት የፈጸመብኝን ሳስብ እግዚአብሔር ምጥ በሰጠው ስል ተመኘው። ጭንቀትም ቢያይኖሮ አይጨክንም ነበር ብዬ አሰብኩኝ። እንደ ጅል የሚሆነውን የማይሆነውን እያወጣሁ እያወረድኩ መንተል ስል ውያ መሻሹ ላይ ደብረ ታቦር ገባሁ። በብዙ ምልክት የደረስኩበት ግቢ ውስጥ ግን ዘበኛ ብቻ ነበር ያገኘሁት። እነሱ አገር ሰላም ብለው የዕለቱ ስራቸውን አጠናቀው ሄደዋል። ያልተጠናቀቀ ስራ የነበረኝ ለሰላም ያልታደልኩ እኔ ነበርኩ። ድንጋይ ነገር ፈልጌ ዘፍ ብዬ ተቀመጥኩና ስቅስቅ ብዬ አለቀስኩ። ጊዜው መሽቷል። ባይመሽም ለመመለሻ የቀረ እንጥፍጣፊ አቅም አልነበረኝም። እዚህ ለማደር ደግሞ ገንዘብ ዘመድ አላዘጋጀሁም። ወንዶቹ ውሎ ገብ እንደሚሄዱ ስለማውቅ እኔም ደርሼ ለመመለስ ነበር አመጣጤ። ሰማይ ምድሩ ዞረብኝ። ደግነቱ አምላክ በእንዲህ አይነቷ የውጥረት ጊዜ መድረስ ይወዳል። የመረረን ባዬን ዘበኛውን አባብቶት ኖሮ ጠጋ ብሎ ችግሬን ጠየቀኝ። የደረሰብኝን ከዕለት ማደሪያ ማጣቴ ጭምር አዋየሁት።
ሰውየው ለእንዲህ አይነት ችግር አዲስ ጆሮ እንደሌለው ሁኔታው ይናገራል። ቢሆንም ግን ልጅ ይዤ ሜዳ ላይ እንድወድቅ አንጀቱ አልጨከነም። ከጓደኛው ጋር ተነጋግሮ ከእነሱ ክፍል እንድገባና እንዳድር ፈቀዱልኝ። የሚበላ ነገር ገዝተው ከነ ልጄ እህል ካቀመሱኝ በኋላ እነሱ በረንዳ አደሩ። ማለዳ ተነስቼ ከ2 ዓመቱ ልጄ ጋር የጠዋት ፀሐይ ከሞቅኩ በኋላ እየተንጠባጠቡ ወደ ገቡቦ ሰራተኞች አመራው። ማንበብ ባለመቻሌ መጠየቅ አለመድፈሬ ነገሮችን አጓተተብኝ። ግማሾቹን ክፍሎች ካዳረስኩ በኋላ ነበር እኔን ከሚያስተናግደኝ የደረስኩት። ማመልከቻ ጽፌ ክናስር ምንትስ ባሉት ነገር ከትቼ እንዳመጣ አዘዙኝ። ይህን ሁሉ ወዴትና በምን እንደማደርገው አላውቅም። ሲጨንቀኝ ጥቂት ወደ ለመድኳቸው ወደ እነዛ ዘበኞች ተመለስኩ። ለካስ በሌላ ሰው ተቀይረው ነበር። ቢሆንም ለነሱ ችግሬን ስናገር የሰማ አንድ ወጣት ወረቀቱን ገዝቶ ማመልከቻውን ጽፎ ሰጠኝ። ዘመድ የወንዙን ይርባ ይላል ያገሬ ሰው። እኔ ግን ደግ የወንዙን ይርባ እያልኩ ወረቀቱን ተቀበልኩ። ነገሩ ግን በዚህ ብቻ የሚጠናቀቅ አልነበረም። ከሰሽ ተቀበይ የሚለውን ቃል ያህል ቀላል አልሆነም። ማመልከቻ አስገብቶ ጉዳዩ እስኪታይ መጠበቁና ተመላልሶ ማስፈጸሙ ለሱ መጥሪያውን ከሚሰጥ ሰው ጀምሮ ለማረጋገጫ የሚመሰክር ሰው ማግኘቱ ለኔ ከባድ ነው። አገሩ ሩቅ ስለሆነ ፖሊስ ለተራ ነገር አይመጣም። አጼ በጉልበቱ በሆነ ባለቤቴ ላይ ሌላ ሰው ቀርቶ እህቴም ቀርባ እንደማትመሰክር እርግጠኛ ነበርኩ። እንደፈራሁትም ምናልንሽ አረተይ በሰላም እንኑርበት ባዮቹ በዙ። በዚህ ላይ ለኔ ሲመሰከር ለሚለፋው ሰው ደብረ ታቦር ድረስ መጓጓዣውን ቢያንስ መክፈል ይጠበቅብኛል። እኔ ግን ለራሴም አልነበረኝም። ቢሆንም እየተበደርኩም እየተለቀትኩም በሞከርኩ ነበር። ግን ምን ያደርጋል የምናውቀውን እንሞክር ብሎ ቆርጦ የሚከተለኝ አጣሁ። ጠላትና ወዳጄን የምለየው አሁን ነው እያለ የማስፈራሪያ ዘመቻ ጀምሮ ነበር። የሚደፍር እንደማይኖር ስለሚያውቅም ነው። መልስ በማናለብኝነት አላውቅም ከኔ ምንም የላትም ብሎ ተመልሷል። በመሃሉ በሰላም ጨርሽ የሚሉ ሽማግሌዎች ገብተው ተው ምንም ቢሆን ወልደሃል፣ ሴት ልጅ አታንገላታ፣ ይቅርብህ ተብሎ ተለመነ። በሽማግሌ ፊት ባሳየው ቅንነትም ከሞላ ንብረቴ ላይ 300 ብር ተቀብዬ ተቀመጡ። ብዙዎቹ በመቀበል የተናደው ነበር። እንዲሁ ተመንገላታት ይሻላል ያሉኝም ጥቂት አልነበሩም። በእርግጥም ወደ ህጉ መድረስ ካቃተኝ ህጉ ወደ እኔ ካልመጣ ሌላ አማራጭ አልነበረኝም። የእኔ የከፋው ከኋላ የመጣው ደግሼ ድሬ መውጣቴ እንጂ ከኔ አካባቢ ንብረታቸውን ለቅመው ተካፍለው የሚመጡት የታባክ የሚል ዘመድ ያላቸው ብቻ ናቸው። እኩል ሆኖ ለመካፈል እኩል መሰንዘር የሚችል ትከሻ ያስፈልጋል። ካልሆነ እኔ ከፈተኋት ንብረቷ እንኳን ላካፍላት ይገባል የሚሉና ሂልና ያላቸው ባሎች ሆነው ፈቅደው የሰጡ ፍትህ ሲኖር 300 ብሬን ለተመላለስኩባት ዕዳ ከፍዬ ባዶ ጎጆ ውስጥ ከነ ልጄ ቁጭ አልኩ። ወዲያው የእርዳታ ስንዴ ከሚቀበሉ ችግረኞች ጋር ተመዝግቤ በመቀበል ከልጄ ጋር እሷን እየቆረጠምኩ መኖርን ተያያዝኩት። ባሎቼ ግን በዚህ የሚላቀቁኝ አልነበሩም። አንዱ ተጠቅሞ ሲጥለኝ ሌላው ያላገኘውን የነቴን ሊቀበለኝ ተነሳ። ማንነቱን የሚያወቅኩት የዘመዶችን ንብረት ካወደመ በኋላ ቢሆንም በተለይ አባቴ ከሞተ ባለፈበት አልፌ በሄደበት ሄጄ አላውቅም ነበር። ይጎደዋል ብዬ ሳይሆን የምበቀልበት አቅሜ ይሄ ብቻ ስለነበር ነው። ለኔ መፍታት ማግባቴም ከነሱ ጋር ላለኝ ግንኙነት ለውጥ አልነበረውም። በየትም ይሁን በየት አባቴን የገደለ ጠላቴ ነው። ባልገመትኩትና ባልተረዳሁት ምክንያት ለችግራቸው ሰበብ መሆኔ ይበልጥ ያሳዝነኛል። ሳልፈልግና ከአቅሜ በላይ በሆነ ምክንያት ከነሱ ተጣብቄ መኖሬ ደግሞ ሌላ ስቃይ ነበር። የጠላሁትን የመሸሻ አቅም ማጣቴ ሁሉም የሚያመኝ ጉዳይ ነው። እሱ ግን አሁን ከባሌ ስለተጣላሁ በበቀል ፈረስ ተስቤ
የምቀርበው መስሎታል። ቢያውቀው ግን አቅም አጥቼ እንጂ ትልቁ ጥላቻ ያለው ከእሱ ላይ ነበር። በሰላም ሊቀርበኝ ማሰቡ ራሱ ሐዘኔን አበርትቶታል። አንዳንዴ ሳስበው እንደ ሰው የሚቆጨኝ፣ የማዝን፣ የምናደድ አይመስላችሁ ይሆን እላለሁ። እንደ ሰው ካለመቆጠር በላይ ችግሩ ግን ዛሬም መበሳጨቴና መኮሳተሬ የፈለጉትን ከማድረግ የሚያግዳቸው አልሆነም። ቀን የማያስቀር ፊት ሲያጣብኝ ሌሊት በሬን ሰብሮ ገባ። ጩኸቴ እህቴንና ጎረቤታቸውን ቀስቅሶ ቢያስወጣቸውም ለመግባት የሚያስችሉበት ሁኔታ ግን አልነበረም። አንድ ሰው ሊረብሽ ቢሞክር እንደሚገለኝ ዝቶ ዘጋባቸው። መሳሪያ ይዞ የሚንቀሳቀስ ሰው ነው። ለኔም ከዚህ በኋላ ትንፍሽ ብል ልጄን እንደሚጎዳው የተኛውን ልጄን እያንገላታ አሳየኝ። እንዳትረብሹ የተባሉ ጎረቤቶችም ቢያንስ እንዳያመልጥ ከውጭ እሳት አንድደው ይጠብቁ ጀመር። ከውጭ ሰው እየተንጫጫ ከቤት ሕፃን ልጄ እየጮኸ ከምንም ሳይቆጥራቸው በግድ ተኛኝ። ሌሊቱንም ከመግደል ባላነሰ ሁኔታ ቁም ስቅሌን ሲያሳየኝ ነጋ። ያደሩ ጎረቤቶችም ጠዋት ላይ የቀበሌያችንን ሕግ አስከባሪዎች ጠርተው በሩን አስከፍተው አስያዙት። ነገሩ ጅብ ከሄደ ውሻ ጮኸ አይነት ነበር። እንደ ደፈረኝ ያወቁት ሁሉ የሞትኩ ያህል እንባ ተራጭተው አለቀሱ። ምክንያቱም በየከተማው እየተንዘላዘለ እድሜውን የፈጀ ነበርና የኤችአይቪ ቫይረስ ተሸካሚ መሆኑ መወራቱ ከጀመረ ቆይቶ ነበር። ደብረ ታቦር የነበረች አንዲት ቅምጡ በዚህ በሽታ ሞታለች እያሉ አውርተዋል። ይህን ስለሚያውቅ ይሆናል ነፍሱን ጥሎ መንደር ሙሉ ዘበኛ ቆሞ የደፈረኝ። ማለዳ ወሰዱና አሰሩት። ተከትዬ ሄጄ ኤችአይቪ መርመርልኝ ብል አንቺ ተመርመሪ እንጂ ከሱ ምን አለሽ አሉኝ። በኋላ ስሰማ ፖሊሱ አጎቱ ነው አሉ። በእርግጥም ወር ሳይሞላው ተፈቶ መጣ። እኔም ልመረመር ሲሄድ አሁን አይደለም ከ3 ወር በኋላ ነው የሚታወቀው አሉኝ። እኔም ከዛው ሳልደርስ በጭንቀት መሞቴ ነው። አቤት 3 ወር ርቀቱ! አንዳንዶቹስ እንደውም 6 ወር መጠበቅ እንደሚኖርብኝ እየነገሩኝ ነው። ለኔ ግን 3 ወሩ አለቅጥ ረዝሞብኝ ዛሬ ገና 2 ወር ከ10 ቀኔ ነው። እኔ ከዚህ ኑሮ ብሞት ባልቆጨኝ ነበር። ግን ልጅ ያሳዝነኛል። ማናለው እንደ ሰው እንኳን እናት አባት የለኝ። ወደ ማን አስጠግቼው ነው የምሞተው? ሳየው ካሁኑ ያሳዝነኛል። በዚህ ላይ አጅሬ አሁንም ሰላም እየነሳኝ ነው። የማድረው መንደር ተጠግቼ ቢሆንም እኔን ሲያጣ ቤት ገብቶ ቃይን እየሰባበረ ይሄዳል። ለቀበሌው ተመራጭ መኖር ያጣው ምን ልሁን ስል ለኛም ካቅማችን በላይ ሆኗል፣ ሄደሽ አመልክቺ ወይ እሱን አንድ ያድርጉልሽ ካለ በለዚያ ላንቺ መጠጊያ ይስጡሽ ይሉኛል። ደብረ ታቦር ሲሄድ ውሸት ነው ከዚያ ወዲህ ከሀገር እንደሌለ አረጋግጠናል ሲሉ እኔኑ ለማሳመን ይጥራሉ። የምወስነውም የለኝም። መሞት ቢያምረኝም ልጄን ትቼ የማደርገው ነገር አይደለም። የት መሄድ ለማን መናገር እንዳለብኝ እንደ ጠፋኛለሁ።